ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 3 ኢንዱስትሪያል ኬሚስትሪ በሚለው ስር 3.3 ማኑፋክቸሪንግ ኦፍ ቫሉable products and chemical ፓርት 2 ዲስከስ እናደርጋለን። ከዚህ በፊት ፓርት 1ን አይተናል። ቫሉable የሆኑ ፕሮዳክቶችን እንዴት ማኑፋክቸር እንዴት ይመረታሉ የሚለውን በተወሰነ መልኩ ለማየት ሞክረናል። አሁን ደግሞ ፓርት 2 ዲስከስ ማድረግ እንጀምራለን። ፓርት 2 ዲስከስ ከመጀመራችን በፊት ግን www.lucybridgeacademy.com ማኑፋክቸሪንግ የሆኑ ብዙ ቫሉable ፕሮዳክቶችን እንዴት ፕሮዲዩስ እንደሚደረጉ በስፋትና በጥልቀት ዲስከስ የሚያደርግ ዌብሳይት ነው። ከምን ጋር ብትሉኝ ከ10,000 AI አሲስትድ ጥያቄዎች ጋር፣ ሌላስ ብትሉኝ 5 የተለያዩ ቋንቋዎችን ጨምሮ እናንተን እየጠበቀ ነው። እናንተን አፕግሬድ ለማድረግ እናንተን የበለጠ ተጠቃሚ ለማድረግ በዌብሳይታችንም ዳግም ተከስተናል። ተጠቀሙበት፣ አትርፉበት እያልን ሐሳብ አስተያየት አላችሁ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ ነው። ሐሳብ አስተያየቶቻችሁን ስጡን። እኛም እናንተን ለማገዝ የበለጠ የምንተጋ ይሆናል። ወደ ዲስከሽናችን እንግባ። ኦኬ ማኑፋክቸሪንግ ኦፍ ቫሉable ፕሮዳክት ኤንድ ኬሚካልስ። እንዴት ነው ቫሉable የሆኑ ፕሮዳክቶችን ኬሚካሎችን ማኑፋክቸር የምናደርገው የሚለውን እናያለን። እነሱስ ምን አይነት ባህሪ ያላቸው፣ እነዛ ቫሉable የሆኑ ፕሮዳክቶች ምን አይነት ባህሪ ይኖራቸዋል፣ ለምን ይጠቅሙናል የሚለውንም በስፋት የምናይበት ቪዲዮ ይሆናል ማለት ነው። ኦኬ የመጀመሪያው እንደምታውቁት ፈርቲላይዘር ወይም ማዳበሪያ በጣም ብዙ ኮንተንት ወይም ብዙ ማዳበሪያዎች ምን ይዛሉ? ናይትሮጅን በዋነኝነት ይዛሉ። ከዚህ በፊት ዲስከስ እናደርግ ምን አለን? መሰረታዊ የሆኑ 3 ኤሌመንቶች አሉ። ለምን የሚጠቅሙዋልን? ለፕላንት የሚጠቅሙ በዋነኝነት ፈርቲላይዘር ውስጥ የሚካተቱ በዋነኝነት ለፕላንት የሚጠቅሙ ወይ ለአትክልት የሚጠቅሙ 3 ኤሌመንቶች አሉ ብለናል። ምን ብለናል? ናይትሮጅን ብለን ነበረ፣ ፎስፈረስ ብለንና ፖታሺየም ብለን ነበር። እነዚህ 3ቱ በጣም መሰረታዊ የሆኑ ብዙ ፈርቲላይዘር ውስጥ በብዛት የምናገኛቸው ለፕላንቱ ለአትክልት እድገት ዋነኛ ግብአት የሆኑ ናቸው። ከነዛ ውስጥ ናይትሮጅን በዋነኝነት ይጠቀሳል። that's why ብዙ ፈርቲላይዘሮች ምንም ይዙት ናይትሮጅን የሚይዙት። ናይትሮጅን በዋነኝነት ለምን ይጠቅማል? ለክሮፕ ግሮዝ ለእድገት በጣም ውስጥ መሰረታዊ የሆነ ነገር ምንድነው? ናይትሮጅን ነው። ስለዚህ አብዛኛው ፈርቲላይዘር ናይትሮጅን ቢይዝ የሚገርም ነገር አይሆንም። ስለዚህ ይሄን ነገር ማሰብ ያስፈልጋል። the common nitrogen fertilizer include እነዚህ ኮመን የሚባሉት ናይትሮጅን ፈርቲላይዘር ምንማን ናቸው? the first one anhydrous ammonia, urea, UAN solution, diammonium phosphate DAP የሚባሉት እነዚህ በዋነኝነት የሚጠቀሱ የፈርቲላይዘር አይነቶች ናቸው። እኛ በብዛት የምናውቀው ዩሪያ ሲባል እንሰማለን በእኛ ሀገር እና ዩሪያና ዳፕ በብዛት የምንጠቀመው የፈርቲላይዘር አይነት ነው። ከዛ ባሻገር ግን እነዚህ ሌሎችንም በዋነኝነት ናይትሮጅን ኮንቴኒንግ ፈርቲላይዘር ተብለው ይጠራሉ። ኦኬ እንዳልኳችሁ ለፕላንቱ ናይትሮጅን የያዘ ነገር ለምን ይጠቅማል አለን? ለክሮፕ ግሮዝ በዋነኝነት ይጠቅማል። ስለዚህ ናይትሮጅን በዋነኝነት ጥቅሙ ለአትክልቱ ለክሮፑ እድገት ለግሮዙ ላይ አንዱ ለስሩ ሊሆን ይችላል። ሌላው ምክንያቱም እንዴት ነው ናይትሮጅን ለክሮፕ የሚያገለግለው ብንል አንደኛ ክሎሮፊል ዴቨሎፕ የሚሆነው በማን ነው ብለናል? በናይትሮጅን ነው ብለናል። ስለዚህ ክሎሮፊል አለው ማለት ያ አትክልት ምን ያደርጋል? ሰንላይትን አብዞርብ ያደርጋል። ከዛም በኋላ ለፎቶሲንተሲስ ይረዳል። ፎቶሲንተሲስ በአግባቡ የሚጠቀም ከሆነ ደግሞ ምን ያደርጋል? ፕላንቱ ግሮዝ ያደርጋል። ሌላ በጣም ብዙ ጥቅሞች አሉት። አንዱ ይሄ ክሎሮፊልን ምን ለማድረግ ለፕሮዲዩስ ለማድረግ ዋነኛ ግብአት ማን ስለሆነ ነው? ናይትሮጅን ነው ማለት ነው። ኦኬ እያንዳንዳቸው ኢች ፈርቲላይዘር ናይትሮጅን የያዙ ፈርቲላይዘሮች ፕሮዳክሽን ሜትዳቸው በጣም የተለያየ ብዙ አይነት የፕሮዳክሽን ሜትዶች አሏቸው። ከነዛ ውስጥ ለመጥቀስ እንሞክር እስኪ። አንሃይድረስ አሞኒያ እንዴት ይመረታል የሚለውን ዲስከስ እናድርግ። when we say anhydrous ammonia is the simplest nitrogen fertilizer ከናይትሮጅን ፈርቲላይዘሮች በጣም ሲምፕለስት የሚባለው ናይትሮጅን ፈርቲላይዘር ማን ነው? አሞኒያ ነው። ይሄ አንሃይድረስ አሞኒያ የሚባለው ነው። ይሄ አሞኒያ የሚገኘው በጋሺየስ ስቴት ነው። እንደውም ሲቀመጥ ምንድነው በጣም ፕሬሸራይዝ በሆኑ ሊኩዊድ ውስጥ ነው የሚቀመጠው ማለት። ስለዚህ በጋሺየስ ስቴት የሚገኝ ነው። ስለዚህ
ከፈርቲላይዘሩን ለመጠቀም ስንፈልግ ምን ማድረግ አለብን? ከረጨነው በኋላ ፈርቲላይዘሩን እንትን ካረግን በኋላ ምን ማድረግ አለብን? መሸፈን አለብን። ከ6 እስከ 8 ኢንች በአፈሩ ምን ማለት ማልበስ አለብን። ምክንያቱም ምን ያደርጋል? ናይትሮጅን ቮላታይዝድ ያደርግና ናይትሮጅኑ ይወጣል። ናይትሮጅኑ ወጣ ማለት ምን ይሆናል? ይሄ ነገር ምን ያደርግ ማለት ነው? ይሄ ነገር ያለው የናይትሮጅን ኮንተንት ምን ያደርጋል? ይቀንስብናል። ስለዚህ እኛ የምንፈልገው ለክሮፕ ግሮዝ የሚጠቅመው ናይትሮጅን ሄደ ማለት ደግሞ ፈርቲላይዘራችን መጠቀማችን ዋጋ አጣ ማለት ነው። ስለዚህ ዋነኛ አሞኒያ የአናሂድረስ አሞኒያ በዋነኝነት የያዘው ምንድነው? ይሄ እንደምታዩት ማንና ያላዘም ፖታሺየምም ፎስፈረስንም አልያዘማ። ስለዚህ ዋነኛ የያዘው ናይትሮጅን ነው። ስለዚህ ናይትሮጅንን ስለያዘ ይሄን ነገር ምን ማድረግ አለብን? ወዲያው ከተረጨ በኋላ መሸፈን አለበት። አለበለዚያ ምን ያደርጋል? ቮላታይል ስለሆነ ይተንና የናይትሮጅን ኤፊሽንሲው የናይትሮጅን አማውንት ይቀንና የኢፌክቲቭነሱ ኤፊሽንሲው ምን ያደርጋል? ይቀንሳል ማለት ነው። ኦኬ ምንድነው የሚሆነው? when ammonia anhydrous ammonia ስንረጭ it react with soil water ምን ያደርጋል? ከወተሩ ጋር ሪአክት ያደርጋል። አሞኒያው ከወተሩ ጋር ምን ያደርጋል? ሪአክት ያደርጋል። ሪአክት በሚያደርግ ጊዜ ምን ይፈጥራል? አሞኒያ ነበር፣ አሞኒየም አይን ይፈጥራል። አሞኒየም አይን ከተፈጠረ በኋላ ይሄ አሞኒየም አይን ምን ያደርጋል? ቤንድ ቱ ክሌይ ኤንድ ኦርጋኒክ ማተር ከኦርጋኒክ ማተሮችና ከክሌው ጋር ምን ያደርጋል? ቤንድ ማድረግ ይችላል ማለት አሞኒያ ክሬት ከሆነ በኋላ። ምክንያቱም አፈሩ ላይ እንደምታውቁት አፈር የራሱ ሆነ እርጥበት አለው። ያ እርጥበት ከምን ጋር? ከአሞኒያም ጋር ምን ያደርጋል? ሪአክት ያደርጋል። ይሄን መዘንጋት አያስፈልግም። ኦኬ በዚህ ጊዜ ምን ይፈጠራል? ስሩ ናይትሪፊኬሽን ላይ ይሄ አሞኒያ ወደ ምን ኮንቨርት ያደርጋል? ወደ ናይትሮጅን ዳይኦክሳይድ አይን እና ወደ ናይትሮጅን ትራይ ኦክሳይድ ይቀየራል። ይሄ የሚሆነው ግን ምን ሲሆን ነው? ባክቴሪያ እንደምታውቁት አፈር ውስጥ ባክቴሪያ አለ። ያ ባክቴሪያ አክት ሲያደርግ ሞይስቸር አለ። ከዛን ያ ባክቴሪያ በሚሰራው ስራ ምን ያደርጋል? ወደ ናይትሮጅን ዳይኦክሳይድ እና ወደ ናይትሮጅን ትራይ ኦክሳይድ ይቀየራል ማለት ነው። ግን ይሄ የሚሆነው በቴምፕሬቸሩ ከ50 ዲግሪ ፋራናይት በላይ በሚሆን ጊዜ ባክቴሪያዎቹ ወደ ምን ይቀይሩታል? ወደ ናይትሮጅን ዳይኦክሳይድ አይንና ወደ ናይትሮጅን ትራይ ኦክሳይድ አይን የመቀየር አቅም አላቸው ማለት ነው። ኦኬ ሌላው ደግሞ ፋሚሊየር በእኛ ሀገር ስፔሻሊ ሲወራም ከሰማችሁ ድንገት ስለ ዩሪያ ሲወራ ብዙ ጊዜ ተሰማላችሁ። ዩሪያ በብዛት የምንጠቀመው ፈርቲላይዘር አይነት ነው። ይሄ ፈርቲላይዘር አይነት በዋነኝነት መገለጫው ኢት ኮንቴንስ 46% ናይትሮጅን ከሙሉ ውስጥ 46% ምንድነው? ናይትሮጅን የያዘ ምንድነው? ፈርቲላይዘር። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።